ቆይ ዴቭ ምን ማድረጉ ነው? ቤኪ ወይ ለሊ ይሄ ሲሆን ዝም ብለህ ነው እያየህ ያለው እንዴ? እሱ ምን ያደርግ? ምን ሆነሻል? አንቺን ያወራሽ የለ ተይለልዬ። ለጎረምሳ እኮ ነው ያስደበደበችኝ። አታረገውም። አድርገዋለች ማለት ለዚህም በቃ እንኳን ጀመረችው። አጨራረሱን እኔ ያሳያታለሁ። አይ ዴቭን ማግባት ትፈልጊያለሽ አትፈልጊም? ፈልጋ ተረጋግተሽ ፊትሽን አስተካክል። አደይን አልተዋትም፣ ግን ደግሞ እናቴን መተው አልችልም። ወዴት? በቃ ወተን ዶክተር ጋር ማዘሯ ጋር ተፍፎክ አይድ አይመጣ አንተ ሄድን ያልሄድ የዴቭ እናት መጡ። እንዴት ናት? ዞር በይልኝ ከፊቴ ዞር በይ ወደዛ። ከሬት ነው የምትተዋወቁት? ቤሪ? አዎ ዳይመንድ አብራችሁ እንደነበራችሁ ነግሮኛል። አንቺ ጋር ስትጋጩ ስላየውኝ ነገሮችን ለማወቅ ነው። በዚህ ልክ ለኔ የምታስብ አልመሰለኝም ነበር። ባልሆነ ነገር ጥርጥሬ ስላበሳጨው በጣም ይቅርታ። ችግር የለውም። ምሳ ትጋብዥኛለሽ? እየመረን እኔ ከፍዬ፣ በዛ ላይ ደግሞ አንቺ እንደምትጋብዥኝ ታስባለሽ። እምቢ ካልሽኝ በጣም ነው የሚከፋል። እሺ በቃ ችግር የለውም። እንደዛ ነው የሚባለው። ዴቭ በቃ ይበቃሃል። አንዲት ሰራተኛ ተሰደበች ብለህማ ልጅቷ ላይ አትጩ። ማሚ ተይ፣ እኔ ከአደይ ውጭ ማንንም ሴት ማግባት አልፈልግም። ምን እያልክ ነው ዴቭ? እኔና ቤሪ መቼም አብረን መሆን አንችልም። ቤሪን አላገባትም። ምርያችን የገጠር ልጅ ያልተማረች የቤት ሰራተኛ መቼም አታገባትም። ጉብ ይበቃሻል። የኔን እናትህን ቃል ታከብራለህ። ቤሪን ታገባታለህ። በፍጹም አላገባትም። ሰላም እንዴት ናችሁ? ውድ አድማጭ ተመልካቾቼ በዓለም ዙሪያ ያላችሁ ፍቅር ሰላም ለእናንተ ተመኘሁ። ለዚህ ቻናል አዳዲስ ሲሆናችሁ ሰብስክራይብ፣ ቪዲዮን ላይክ፣ ሸር በማድረግ ቤተሰብ ሁኑ፣ አበረታቱኝ። ዛሬም በሰራተኛዋ አደይ ድራማ ቁም ነገር እንዲሁም ማስተማሪያ ሀሳቦችን ለእናንተ ልናደርስ ወደናል። ዛሬ ላይ አደይና ዴቭ ከምን ደረሱ? ዶክተሩና ሩታ፣ ሌሊና ባቡሬ እንዲሁም ወንጀል ሰሪዎቹ ቤዛ ከወንድሟ ጋር፣ ገጀራው ፍቅርስ ምን ሆነች? አዲስ የመጣችው የዴቭ አፍቃሪስ በእናቱ በኩል የተወደደችው ከምን ደረሱ? አብረን የምናየው ይሆናል። ዛሬ ላይ የዴቭ አፍቃሪ ነኝ የልጅነት እጮኛው ምኞት የተሳካ ብዬ መጣሁ የምትለው ከአደይ ጋር ፊት ለፊት ተፋጠዋል። አደይም ታዲያ ትዕግስቷ ስላለቀ የፈራውሽ መሰለሽ ወይ ብላ ዛቻዋን እጇን ወደ እሷ ስትቀስርባት አደይ በልህ ተነሳስታ ዛሬ ላይ አንቃ ይዛታለች። ይህም ያደረገችበት ምክንያት ከህይወቷ አልፎ ብዙ ነገሮችን ልትቀማት እንደመጣች በእናቱ ዘንድ መጠላቷን መዋረዷን እጅግ በጣም አብሽቋታልና ዛሬ ላይ ስልክ ደውላ እናቷም ስጠይቃት አደይ የአደይ መልስ ግን ቤተሰቦቹ ከውጭ ስለሆኑ እነሱ እስኪመጡ እየጠበቅን እንጂ እንጋባለን ብላታለች። ይህን እያወራሽ ባለችበት ነበር ቀበጧ ቤራ ነኝ የምትለው ሴት የመጣችው ወደ አጠገቧ። ታዲያ አልፈራውሽም ለምን ታዋርጅኛለች ስትል አንቃ ይዛ ስደበደባት ተመልክተናል። ዶክተር ዛሬ ላይ አደይን እጅግ በጣም በሚገርም ሁኔታ እየደገፋትና ከዴቭ ጋር እንዳትለያይ የሚያደርግበት ጥረት ወይም ደግሞ የሁላቸውንም ስሜት ለመገመት ይሁን ባናቅም ቤራን በመኪናው ከወሰዳት በኋላ ለምንድን ነው በአደይና በዴቭ መካከል የምትገቢው እያላት ነው። ምነው አደይ አደይ ያልክ ነገር አላችሁ ወይ ብላ ብትጠይቀው ምነው ባደረገልኝና ዘላለሜን ለእሷ ባሪያ በሆንኳት የሚል ታዲያ ኢኮ ለአንተ ጥሩ አጋጣሚ ነው፣ እኔም ከዴቭ ጋር አንተም ከአደይ ጋር መቀጠል ትችላለህ እያለችው ነው። ነገር ግን ራስ ወዳድ ያልሆነው ትሁቱና ሩህሩሁ የሰው መልካምነት ጥግ የምናይበት ዶክተሩ በፍጹም በሰው ህይወት ውስጥ አልገባም እኔ አንቺም ውጭላቸው እያላት ነው። እሷ ግን እልህ የተጋባች ትመስላለች። ተመልሳ ወደ እነ ፍቅር ቤት በሄደችበት ሰዓት ከፍቅር ጋርም ዛሬ ላይ ቤራ ተገናኝታለች። ፍቅር ይህን ያደረገችው አደይና ዴቭን አለያያለሁ ብላ ነገር ግን ደግሞ ሌላ ጥላት እንደመጣባት አላወቀችም እና ዛሬ ላይ ግን መርዶ ሆኖባታል። እሱም ደግሞ ማናት ብላ በጠየቀች ሰዓት ለዴቭ እናቱ ያመጣችለት እጮኛው ናት ስትልም እናቷ ስትነግራት እንዴት ነው አሁን አደይና ዴቭ ተለያይተው ዴቭ ወደ እናቱ የሚመለስ ብላ ከእናትየዋ ዘንድ ይሄ ሲነገር ለፍቅር መርዶ ሆኗል። ማነሽ አንቺ ሂጅ ከዚህ ውጭ በማለት እንዴት አያደርገውም በፍጹም እሱ መሄድ የለበትም ብላለች። ፍቅር ያላሰበችው ዱብዳ ራሷ የሰራችው ተንኮል አሁንም ደግሞ ሌላ የሚያበሽቃት ሰው መጥቶባታል። እጅግ ተናዳለች። እናትየዋም ቢሆን ማንም ሰው አልወደዳትም ቤራን። ቤራ ግን ዴቭን እየፈለገችው ነው። ከእሷ እየራቀ ነው ዴቭ። ነገር ግን ዛሬ ላይ ስልኩን ለአሸናፊ ጥበቀው ሰጥታ ስልኳን እሱ ሲመጣ ደውልልኝ ትርፍ ስልክ አለኝ ብላ እንግዲህ እሱም ያንን ስልክ ይዞ ባልነበረበት ሮማን ስለ ስልኩ ጠይቃ የምንድን ነው እያለችው ነው።
ነገር ግን ቢራ ቢሮ ሲል እንዴት በማለት ሮማንም ዛሬ ላይ በጣም ቀንታና ተናዳበት ባሹ ላይ ተመልክተናል። ሆኖም ደግሞ ከሷ እንዲርቅ ለማድረግ ይችኮ አደይ ልትቀናቀን የመጣች ዴቭን ልትወስድባት እሷን ልታናድድ የመጣች ሴት ናት። እንዴት ነው ከሷ ጎን ልትቆም የምችለው እያለችው ነው። በመሀልም ስለተናደደች ስልኩን ይዛ እትዬ የማይታወቅ ስልክ የእሷን ስልክ ይዟል ምን አስባ እንደው እንኳን ሳይረዳ በማለት አጋልጠዋለች። አሹም ምን አለ እንዲሁ ብደበርበት ቪዲዮ እያየሁ እያለ ቢልም በፍጹም ስራህን ስራ አንጣ እሱን ስልክ ብላ የፍቅር እናት እትዬ ስልኩን ቀምታ አስቀምጠዋለች። ዴቭን ብትፈልገውም ዴቭ ግን እሷን ማየትም መቅረብም መገናኘትም አልፈለግም። ዛሬ ላይ ገጀራውና ቤዛም በእስር ቤት ውስጥ ተገናኝተዋል። አጋለጥሽኝ የሚል ዛቻ እየዛተ ነው። ታዲያ የእናንተ የእስር ቅጣት እንዲቀል ከፈለጋችሁ ከእናንተ ጋር የሚተባበሩ ወንጀለኞችን ጠቁሙ ሲባል ወንድሟን ጠቁሟል። ቤዛ ግን ለወንድሟ ተከራክራለች። ታዲያ ወንድሟ ደግሞ ቤቱን ሊሸጥ ነው። በቤት ውስጥ ተከራይተው የሚኖሩት ሄሎንና አበበን ግዙኝ ቤቱን ለእህቴ ብሩ ያስፈልጋታል በማለት ግማሹን ከሰጣችሁኝ ሌላውን ደግሞ ቀስ ብላችሁ ብሏል። ታዲያ ሄለንና እንግዲህ አበበ ቤቱን ለመግዛት ቢፈልጉም ምናልባት ሊሸውዳቸው ይችል ይሆን ብለን ከወዱ እያሰብን ነው። ቤቱን ግን ወደውታል እነሱ እንገዛሃለን እያሉት ነበረ። በሌላ በኩል ዶክተሩን ልታማክር አደይ ወደ ዶክተር ቢሮ በሄደችበት ሰዓት የዴቭ እናት እንግዲህ እዛ ክትትል ስለምታደርግ ሆስፒታሉ ትመጣለች። እሷን ስታይ ተነስታ ልትወጣ ስትል ወዴት ነው የምትሄጂ? ነይ ከዚህ በኋላ የተከበረች ጥሩ ቆንጆ የተማረች ምሁር በቤተሰቦቿ የምታስከብረኝ ሴት ልጅ ልታገባው ስለሆነ አንቺ ግን ከልጅ ህይወት ውጭ ብላታለች። አደይም እኔ ከሱ ህይወት ወጥቻለሁኝ በፍጹም እንዳታስቢ ብላት በኮንፊደንስ ወጥታለች። ምን አባቷ ነው የምታደርገው? ለምንድን ነውስ እዚህ ሆስፒታል የምትመላለሸው? ነፍሰ ጡር ናቶች ስትል ጥያቄ ለዶክተሩ አንስታለች። ዶክተሩ ግን በፍጹም አደይን ስለማታውቂያት እንጂ መልካም ልጅ ናት፣ ደግሞ የምትተዋወቁ መስሎኝ ነበር፣ የዴቭ እጮኛ ነበረች እኮ ብሏታል። በፍጹም የቤት ሰራተኛ ልጅ አያገባም ስትል የቤት ሰራተኛ ትሁን የመንግስት እንዲሁም ዶክተር ሁን ትሆን ነርስ ምን ችግር አለው ካመነበት የሰው ልጅ ሰው መሆኑ እንጂ እያላት ነበረ። እሷ ግን በንቀት ብዙ ነገሮች ስትናገር አንተ ዶክተር ሁነህ የቤት ሰራተኛ ታገባለህ ወይ እያለችም በምሳሌ ልታስረዳው ትሞክር። ዶክተሩ ግን የእሷን ሀሳብ ውድቅ አድርጎ ንቀት እንዳለባት ስለተረዳ የዴቭን እናት እኔ ለምኖረው ህይወት ስለ ሰው ስም ምን አገባኝ? ምንም ትሆን ምንም ለእኔ የምትሆነኝ ከሆነ በህይወቴ ሰው ጣልቃ እንዲገባ አልፈልግም። ምን ችግር አለው ሰራተኛስ ብትሆን ብሎም መልሶላታል። እሷ ግን እየተናደደች በንቀት ስትወጣ ተመልክተናታል። ሌላው ደግሞ ሩታ የዶክተሩ አፍቃሪ ተመልሳ ወደ ዶክተሩ ሂዳ ነበር ዛሬ ላይ። ለምንድን ነው የምትመላለሹ ብሎ በግልጽ ጥያቄውን ቢያስቀምጥም ይህ ነው ብላ ግን ማብራራቱ ከብዷት ናፍቀኝ ስትልም ይህን ቃል መናገሯ ማስደንግጧታል። ታዲያ በቤት ውስጥ እጅግ በጣም ደብሯት ማንንም ማውራት ሳትፈልግ ስለሱ እያሰበች እንደሆነ ተመልክተናታል። የፍቅር እናት ምን ሆነሻል? ጸባይሽ ተቀየረብኝ ብትላትም ሩታ ግን ይህ ነው ብላ ማስረዳት አልፈለገችም ደህና ነኝ ከማለት ውጭ። አሹ ግን ይህን ነገር ጠርጥሮባታል። ታዲያ ሳቅ ይህን ሚስጥር ለትዬ ሊያወጣ ሲል ሮማን አፋፉን ብላ አስቆመዋለች። ሆኖም ግን ምን ችግር አለው የሚል ነገር። ሌላው ዶክተሩ አደይ እንደሚወዳት ለዳይመንድ ነግሮት ስለነበር ዳይመንድ ደግሞ ለኪንጎ ነግሮታል። ኪንጎ እንዴት አደይ ማን ይጠላል የሚል ነገር ስላለ ዴቭን እንኳን ሲያገኘው ዛሬ ላይ ያን ሁሉ ግርግርና ድብድብ ለዚህ ነበር ወይ ብሎታል። እኔ ወዳት ነበር ላታገባት ለምን ከኔ ያራካት ያለ ነገር ይመስላል። በጣም ስለተናደደ ዳይመንድ ይሁን ዶክተሩ እንዲሁም አንተ ስለኔና ስላዲያ አይመለከትህም በማለት ተናዶ ተነስቶ ሲሄድ ተመልክተናል ዴቭ። ታዲያ ዶክተሩ ኪንጎን እንደሰማ ሲያቅ ለምን ነገርከው በሚል በደመቀ ላይ ተቆጥቶበት አኩርፎታል። ደመቀ ይቅርታ መጠየቅ አለብኝ እያለም ሰምተነዋል ማለት ነው። ቤራ ዛሬ ላይ ወደ ሆቴሉ ተመልሳለች። ተመልሳን ብትሄድ ፍቅርና እናቷ ፊት ስለነሷት ወደ ሆቴሉ ተመልሳ መምጣት እንዳለባት አስባ እንግዲህ ሂዳለች። ዴቭ ግን በፍጹም እሷን ሊያገኛትም ሊያወራትም አልፈለግም። ሌላው ደግሞ እንግዲህ የለሊና
ባቡሬ ጉዳይ ነው። ዛሬ ላይ ፍቅረኛ ናት በማለት የቅምጥል ጓደኛን ኮኮብን ሲያስተዋውቃት ነበር። ኩኩ ጀለሱ ነኝ በማለት ፍቅረኛ ናት ብሎ የተናገረው ቃል ለሷ ሌላ በሽታ ሆኖባታል። ኩኩ እንደሚመስለን በፍጹም ባርች ከዚህ ቀደምም ስትናገር እንደነበረው ምንድነው አመረረው እንደ ከዛሽ ልጅ ጋር እያለቻት ነበር ቅምጥልን። ታዲያ ይጋባሉን ብላት ነበር እንደ ቀልድ ከአናደይ በኋላ እያለቻት ነበር። ታዲያ ዛሬ ላይ አብረው ስታያቸውና ፍቅረኛ ይሆናሉ ሰው ያስተዋውቃት መልስ ሳሰት ተነስታ ነበር የሄደችው። ይህን ያደረገችበት እንደሚመስለን ኩኩ በእርግጠኝነት ፍቅር እንደያዛት ዛሬ ላይም ለአደይ አንድ ቃል ብላታለች። መንገድ ላይ ቁጭ ብላ ባገኘቻት ሰዓት ሰው ስለ አንቺ ነው የሚያወራው፣ መንደሩ ሁላ ቡና መጠጫ፣ እኔ አንቺን በሆነ አንዱን አግብቼ ነበር በቀኑ ላይ ሰውን ጉድ የማስብለው በማለት ሰው ስለበደለን እኛ መበደል የለብንም፣ ስለዚህ ዝም ብሎ ማየት እንጂ ስለ ሰው ወሬ ለን የሚደንቀኝ ይመስልሻል ወይ ብላታለች። ይህን እየተባባሉ ታዲያ እንዲሆነ ሰው እንደምትወድም ጠቁማለች። ኩኩ ባቡሬን ታፈቅረዋለች ማለት ነው። ታዲያ ለሊም ቢሆን በክፉ ዓይን ነው የምታያት፣ አትመቸኝ የሚችልች እያለችም ዛሬ ላይ መልስ ሰጠው ተመልክተናል። ቀጣዩስ ምን ሊሆን ይችላል? ደመቀ ደግሞ ከኩኩ ላይ የሆነ አይኑን ጣል ያደረገ ይመስላል። እንግዲህ ሲለካከፉ በተደጋጋሚ እናያለን። አድማጭ ተመልካቾቼ ቀጣይ ክፍልስ ምን ሊከሰት ይችላል? ኮሜንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሸር አድርጉ። አመሰግናለሁ።